እኔ የምፈልገው በማረፍ ስንፍና የማጣጣም ነው ሰነፍ ስለሆንኩ። ስለዚህ ምንድነው ማድረግ ብችለው? ስራ እርግማን ነው፣ ፕሌይ ደግሞ ጨዋታ ደግሞ የእግዚአብሔር ነው። ካጠፋ በኋላ አዳም በላብ በወዘጠረ ግረ ብላ ያለው እንደ እርግማን ነው፣ እንደ ምርቃት ነው። ስራ አትስሩ፣ ሰነፉ። ስንፍና ነው የሚያስፈልግ። ከሊና አታርፍም። አይኔ እኮ ሊና አይጨቀጭቀኝም። አየው ለዚህ ነው የማታርፈው። ቮይሱን አልሰማኸውም ማለት አይምሮህ ውስጥ ሰውነትህ ላይ አይመጣም ስሜቱ ማለት አይደለም። the more you are conscious ሰውነትህ የሚጨቀጨቅበት ሪዝን ወደ አንተ ማቅረብ ይችላል። ሰውነትህ በስሜት ሊያናግር ይችላል፣ በትሁት ማናገሩን ከከለከልከው። ኦኬ ሽንት መሽናት ብቻ አይጥራ፣ በኋላ እንደገና የሆነ ዕቃ ይዞ መሄድ እንደገና እንዳይጠራ። ሰነፉና አባ እኔ እኮ ሰነፍ ነኝ የምነግርህ እሱ ነው። ዕቃ ይዘህ ሂድ። እኔ እንደዛ ነው፣ ዝም ብዬ አልሄድም። በቃ ወደ ሽንት ቤት እንደምሄድ ልክ ልሄድ ስል አካባቢን ቼክ አደርጋለሁ። ሽንት ቤት ሸና ደግሞ አካባቢን ቼክ ምን የደረቀ አራ አለ አፉ ላይ። አቤት አቤት አቤት። ጤና ይስጥልን፣ እንደምን አለ? አዎ አስፈቅደናል። እሺ እንዴት ናችሁ? አማን ነው አለን። እንግዲህ የስንፍና ጥቅምን ነው ዛሬ የማወራው። ሰነፍ የመሆን አድቫንቴጅ አለ ወይ? የሁሉ ነገሮች ዳርክ ብለን የሰየምናቸው ብዙ ኢሞሽኖች ጉዳዮችን ብራይት ሳይድ ማሳየት ምንድነው ጥቅሙ? ብዙ ጊዜ አንስቼላችኋል። ባላንስ ካላደረግን እና የሆነን ነገር መጥላት አብሮን ካለ ያው ኦብቪየስሊ ስሜቱ ለምሳሌ ስንፍና፣ እልህ፣ ቁጣ፣ ቅናት ምናምን የሚባሉ ስሜቶች ፈልገናቸው አልመጡም። አንድ ሁለተኛው እነሱን ሬዚስት ማድረግም ፈልገነ ያገኘነው ነገር አይደለም። ሬዚስት ማድረግ ማለት ሰነፍ ላለመሆን መሞከር፣ እልህኛ ላለመሆን መሞከር፣ ቁጣ ምናልባት ቢኖር እሱን አይነት ባህሪ ቢሄቪየር ሬዚስት አለማድረግ ወይም እሱ እንዳይኖርብን አለመፈለግ እንደ አማራጭ አልቀረበልን። ስሜቱም ይሁን ሬዚስታንሱ የኛ አለመፈለግ፣ ስሜቱን አለመፈለግ አብረውን የነበሩ ጉዳዮች ናቸው። ሶ where is our place? የቱ ጋር ነው የኛ ቦታ? ስሜቱ ተገኘ ልክ እንደ ሰው እንደ ማንኛውም ሰው ስሜቱ እላያችን ላይ ነው ያገኘነው። ያማከረን ጉዳይ አይደለም። ቆይ ልቅና ቆይ ልበል ብለን አይደለም። ብራዘር ስምዖን ይባላል። ቴንክ ዩ። እሺ ስሜቱም ሆነ ሬዚስታንሱ አለመፈለጉ እኛን ያማከረ ካልሆነ እኛ የቱ ጋር ነን? እኛ ማን ነን? ኦኬ አለመፈለጉን ሬዚስት የሚያደርጉ ሰዎች አሉ። ይኸውላችሁ እነዚህ አሁን ለምሳሌ ሰነፍ ክላይንት አለኝ። ለሱ ሳወራው ነው ለእናንተ መወራት እንደሚችል አይነት ስሜት የሰጠኝ። ከቅዱሴ ጋር ብዙ ጊዜ እንጫወተዋል። ቅዱሴ ሰነፍ ነው፣ እኔ ሰነፍ ነኝ። ይሄ ክላይንቴ ሰነፍ ነው። ከዛ ለዚህ ክላይንቴ የነገርኩት ግን ለእናንተ መነገር የሚችል ስለመሰለኝ መጣሁ ዛሬ። አያምርም ያለንበት ግን ቦታ? በስማም አዳማ ታድላችኋል ጌታ ሆይ። እሬ ነው የሚያስብል ቦታ ያላችሁ ግን ደግሞ አት ዘ ሴም ታይም ታሳዝናላችሁም ደግሞ። ሜሎና የሚባል በጣም የምወደው ቤት ነበር። ክላሲክ ነው፣ ሰው አለው። የድሮ እቃዎች የሚቀመጡበት ቦታ ነው። ፎቶዎች አሉ፣ አሁን ታዩዋቸዋላችሁ። ያ ቦታ ፈረሰ እና የሆነ ክፍሌ መጀመሪያ ስንመጣ ሚስቴም እኔም ልጄም ማለት ብቻዬን አውቀዋለሁ ያን ቤት። ከዛ ከሚስቴ ጋር አወቅኩት። ከዛ ልጅ ወልጄ ያወቅኩት። ኦልሞስት ፋሚሊያራይዝ እያደረግን ነበር እና እንተዋወቃለን ምናምን። ከዛ ሚስቴም እኔም ሳንፎርሽ ቅድም እንዳወራሁት ስሜቱ የቅናት፣ የምቀኝነት፣ የእልህ፣ የቁጣ ምናምን አይነት ስሜት እኩል ሁላችንም ላይ እንደተገኘው እኔና ሚስቴ በሆዳችን ሳንነጋገር ምን ብለናል? ይሄን ቤት እንዲኖር እንዴት ፈቀዱላቸው? ኦኬ እነማ አናውቅም፣ ግን በዚህ ደረጃ ምርጥ ነገር ማለት አንደኛ ሰዎቹ ፕሮግራሙን ማለት ካፌውን የሚያዘጋጁት ሰዎች እንትን ያደርጋሉ። በጣም ቤት ውስጥ ናቸው እና አክሴፕት ያደርጋሉ፣ ያዩሃል፣ ሰላም ይሉሃል። እንዳልኩ እየበዛው ስመጣ ብቻዬን ከዛ ከሚስቴ ጋር ከልጄ ጋር ሲሆን ሶስቱንም ጊዜ አይተውኛል። የቤተሰብ ስሜት ተፈጥሯል።
የሆነ ፎሬነር የመሆን ስሜት የለውም። ከቤቱ ባለቤቶች ጋር መዋሃድ አለ። ስለዚህ እንደዚህ አይነት ከቤተሰብ ባለቤቱ ኖሮ ከዛ ደግሞ ክላሲክ የሆኑ እቃዎች ኖሮ የድሮ እቃዎች ከዛ ቡና ድባቡ ምናምን የሚያቀራርብ ሆኖ ዝም ብሎ ቡና እዛ ጋር ተፈልቶ የማይነጋገሩ ሰዎች ቁጭ ቁጭ ሩቅ ብለው የራሳቸውን በብል ሰርተው አይደለም የሚቀመጡት። ኮኔክት ያደርጋል፣ ይንቀሳቀሳል ኢንቫይሮንመንቱ። ልክ የገኒ ቡና አይነት ድባብ አለ እና ይህም ቦታ እንዴት ሊኖር ቻለ? ከቦታዎች ሁሉ ለይቶ ያን ቦታ ለልማት ይፈለጋል ተባሉ። ለኢንቨስትመንት ተብለው ተነሱ እና ረድኤት መጽናናቱን ላቃታት። ትላንትና ነበር የነገርኳት ባለቤቴ። ያው እኔ ደግሞ ከነገሮች ጋር መዋሃድ እንትኑን መርሳት፣ ይሄ ዝንብ ሰውነቴ ላይ ያረፈ ከዝንቧ ጋር ተግባብቶ ዝንብ ያለ ፈቃዴ ነው መታ ያረፈችው። እሷን ሳባረር ቦታውን ስጠላ ቀኑን ስረግም ሙቀቱ ሲያስጠላኝ መቆየት የለብኝም ብዬ መዋሃድን ስላለማመርኩት ሰውነቴ ልክ እንዲህ አይነት ችግሮች ሲከሰቱ እምወዳቸው ዋርካዎች ተገንድሰው ሳይ ኢትስ ኦኬ የሚለው ስሜት ዊዝን ሚኒትስ ይመጣል። ከሆነ 5-10 ደቂቃ በኋላ አይም ፋይን ዊዝ ዳት በቃ ደህና ሆኜ ይገኛል። ሚስቴ ደበራት ቀኑን ሙሉ ማለት ነው። ሜሎና ፈርሷል። ጥሩ ጥሩ ትዝታዎች ነበሩን፣ ፎቶ ምናምን። ልጆቹ ያው ጠቅልለው እቃዎቻቸውን ወደ አዲስ አበባ ገብተዋል። ምርጡም ደባሪው ነገር የሚጋዝባት ቦታ ናት አዲስ አበባ። አዳማ እንዲህ አይነት ቦታዎች ግን አሏት። ይሄም ቀስ እየተባለ እቺ ሳር ምን ነው እንዴ እንዲህ በረከተች ለመለመች፣ ኧረ የሆነ እንትን ሴራሚክ ይነጠፍባትና የሆነ ነገር ብቻ የሆነ ነገር አይጠፋም። መልካሙ ነገር እንዲቆረጥ ታውጇል መሰለኝ። ግን ያው ደባሪ ነገር አላወራባችሁ። እንዴት ነው እሱ ከደባሪ ስሜቶቻችን ጋር ተጋብተን ኢንፍሉዌንስድ ሳንሆን በሬዚስታንስ እነሱን ሳንጨምራቸው ተቃውመናቸው የመውጊያውን ብረት አትቃወም ይብስብሃል እንዳለው ተቃውመናቸው እንዳይብስብን እንዴት ተግባብተን መኖር እንችላለን? ስፔሻሊ ከስንፍና ጋር። በኃይሉ ሰነፍ ነው እያልኳችሁ ነው። እመጣለሁ እኮ ስለ ስንፍና እያወጋን ነበር። ሰነፍ ነው በኃይሉ። ሰነፍ መጀመሪያ ነገር ምን ይፈልጋል? ማረፍ። ኦኬ ሰነፍ ነኛ። ምንድነው የምትፈልገው? ባያ እረፍት አለ። ኦኬ እረፍት አይደል? አሪፍ። እሺ እንዴት ነው ማረፍ የሚቻለው? ሳልሰራ ማረፍ አልችልም። ኦኬ ስለዚህ ምን አይነት የሚያሳርፍ ስራ አልፈልግ? እሺ አሁን ግቢ ገብቼ የተማርኩት ቋንቋና ስነ ጽሁፍ እና አንድ 6-7 ዓመት የህዝብ ግንኙነት ሆኜ ሰርቻለሁ። እና ስራው ብዙ ስራ አይፈልግም፣ ብዙ ኤፈርት አይፈልግም። ዝም ብሎ ስብሰባ ላይ ፎቶ እያነሱ አሳጥቦ ግንብ ላይ መለጠፍ ነው። ጋዜጣ ላይ የሆነ ጽሁፍ መጻፍ ነው። ያን ያህልም ክሬቲቪቲ አይጠይቅም። ጋዜጣ ላይ የምትጽፈው ያየኸውን ነገር ሪፖርት እንደማድረግ ነው። ኤኒ ሌማን ይጽፈዋል። ስለዚህ ምንድን ነው እሱ አበሉ አሪፍ ነው። በዩኒሴፍ በምንድን ነው ዩኤስአይዲ በዋሽ ምናምን የሚመጡ ደግሞ አበሎች አሉ። የውጭ በጀቶች ጸዴ ብር ነው የሚለቀቅብህ። ኦኬ ያ ምናምን አሪፍ ነው፣ ለስንፍና ይመቻል። ግን በቃ ዝም ብዬ ጠበጥባለሁ ሴጋዬን ምናምን ቢሮ ዘግቼ ሁሉ እና እረፍት አለው። ሰነፍ ለመሆን ይፈቅዳል፣ ግን ክሬቲቪቲ የለው። ክሬቲቭ ሆኜ ሰርቼ አይደለም የማርፈው። ዝም ብሎ ሲምፕል የሆነ ነገር ነው ታስኬ፣ ሪፖርት እቅድ ምናምን የቅድም ያልኩት ፎቶ አንስቶ መለጠፍ። ኦኬ ምንድን ነው ታዲያ ይሄ እረፍት ሊያሳርፈኝ አልቻለም። አሁን እኔ የምፈልገው በማረፍ ስንፍና የማጣጣም ነው ሰነፍ ስለሆንኩ። ስለዚህ ምንድነው ማድረግ ብችለው? ይሄ አንዱ ነው በስራዬ በኩል ያወራውላችሁ። ከስራዬ ጋር ተያይዞ የሆነ ነገር እኮ አይጠፋም፣ ግዴታ ተዋህደ መቀጠል አለባ። ኋላ ጤዝ የሚለው እኮ ሰምቼ ነው። ስለዚህ በስራዬ ዘርፍ ትምህርት ቢሮ ነበርኩኝ ምናምን፣ የሰው ምንድነው ህዝብ ግንኙነት ነበርኩ። ኢትስ ኢዚ፣ ብዙ ብር አገኛለሁ፣ ብዙ ስራ የለውም። ግን ይሄን ኮምፎርታብል አልሆንኩኝም። እረፍቱን ተጠቅሜ መስነፍ አልቻልኩም፣ ለቀኩ ምናምን። ምንድነው ማድረግ የጀመርኩት? ለምሳሌ ከስራዬ ውጪ ማለት ነው ስፖርት የምሰራው ለምንድነው? ሞቲቭን ጠይቀዋለሁ። አሁን እንኳን ብዙ ምሰራ አይደለሁ፣ ግን ለምንድነው ስፖርት የምሰራው ስለው ጀሪካን የሆነች ሴትዮ ይዛ ስታልፍ መንገድ ላይ
አልፊያት ስለማልችል ሰውነቴ 2 ሊትር 40 ሊትር ይዤ መሄድ ስለማልችል ሰነፍ ስለሆንኩ ስራ ስለማልወድ አልፊያት ብሄድና ቤት ብቀመጥ እዚህ ውስጥ ይቀውረኛል። ዋቲፍ እናቴ ብትሆን እናቴንም በቃ ሰነፍ ስለሆንኩ ጥዬ ማለፍ አልችልም። የሰው እናት ብትሆን ደግሞ ማለፉ ይቀለኛል ማለት አይደለም፣ ግን ስቲል ስፒሪቹዋል አይደንቲቲ ጋር ይጋጭብኛል እና ህሊናዬ ባግ ያረጋኛል፣ አያሳርፈኝም። ሪሊ አላረፍኩ። መስነፍ ስፈልግ እረፍት ያስፈልገኛል። እንዳላርፍ ሸክም ነው መንገድ ላይ ያየሁት። እሱን ተሸክሜ ብሄድ ይደክመኛል። ሰነፍ ነኝ፣ ስራ አልወድም። ስለዚህ እንዳይደክምህ ስፖርት ስራ። አሁን 40 ሊትር ላጥ ያረጋል ሰውነቴ። ኦኬ። እና ምን ሆነ? አንድም ሳርፍ እንዳይጨቀጭቀኝ ሰውነቴ እቃዎች እንዲቀሉት አደረኩት በስፖርት አርፌ እንዳልጨቀጨቅ ነው። እሺ። ከዛ እንደዛ ፊቴ የሆነችን ልጅ በጥፊ እንዳይመታ የሆነ ጎረምሳ አትሊስት መነጋገር ይችሉ ይሆናል፣ ግን ይሄንን አይፈቅድም ውስጤና የሆነ ሴፍ ጋርድ ለመሆን ለሆነ ሴፍቲ ለመስጠት አካባቢ ቀጥሎ ልጄ ሚስቴ ጋር ስለሚመጣ ጓደኛዬ ጋር ስለሚመጣ እሺ። ከዛ ለምንድን ነው ማነበው ስለው ቡሊንግን እና ስቶሪ ቴሊንግን ቡሊንግን እንድትችልበት ኬዮቲክ እንዲሆን ወርድ ቮካብለሪ አይምሮ ውስጥ በርከት ያለ ቮካብለሪ እንዲኖር ሲቀረቅሩልህ ቀርቅረህላቸው ጥሩ አድርገህ ባላንስ እንዲያደርግ ወይም ሳይቀረቅሩልህ መጀመሪያ ጨዋታህና ወሬ ውስጥ ፊል አድርገውት በቃ ተከባብረህ እንድታወራ ፓወር ያለህ እንደሆነ እንዲሰማቸው ከማድረግ በፊት ዩኒት ቱ ሪድ። ሞቲቭ ወሳኝ ነገር ነው። አሁን አንድን ድርጊት የምናደርግበት ገፊ ምክንያት ማለት ነው። ሞቲቭ ሰው መግደል ቢሆን እንኳን ሞቲቭ አሪፍ ከሆነ ልክ ሙሴ ግብፃዊውን ገሎ ለእስራኤላዊው ስል እንትን እንዳለው እግዚአብሔር ሞቲቭን አይቶ አባንዳንድ አላረገው። ከዛ እንትና ይሁዳ መሳም ነው ድርጊቱ፣ ሞቲቭ ግን አሳልፎ መስጠት። ስለዚህ ከሞቲቭ የተነሳ አንድ ድርጊት ይቀደሳልም ይረክሳልም። ሞቲቭ ወሳኝ ነገር ነው። ሞቲቭ ምንድነው የምትሰራበት ስለው ከምሽቱ 4 ሰዓት ላይ 200 ቁጭ ብድግ 300 ቁጭ ብድግ የመስራት ግዴታ ውስጥ ገባ ሰውነቴ። ግዴታ አይደለም በቃ ይፈልጋል። ሌሊት 11 ሰዓት ተነስቼ እያለቀስኩላ ሮጣለሁ። መሮጥ አልፈልግም እኮ ሰነፍ ነኝ። ለሆነ ለ2 ዓመት ምናምን ለ1 ዓመት ብቻ ያጋንኝ ይሆናል 1 ዓመት ተኩል እናርገው መሃል ላይ ሮጥ ነበር። ግን ተነስቼ ሮጣለሁ። ምንም የሚያስሮጥ ቀጣይ ውድድር የለብኝም የሩጫ ምናምን። ግን የሆነ ሞቲቬ ምንድነው ቢውልድ ማድረግ መስሉን የሚፈጥርልኝ ኮንፊደንስ አለ። ያ ኮንፊደንስ አላማው ሰነፍ ለመሆን ለማረፍ፣ ቀኑን ሳርፍ ሰውነቴ ስፖርት እንዳልሰራ የሆነ ጣፋጭ ነገር ብበላ ሰውነቴን ፖይዝን እንደሚያረገው እየተሰማኝ ማድረግ አልፈልግም። ስለዚህ አትሊስት የሆነ ያክል መስዋዕት ስላቀረብኩ ለሰውነቴ ላቡ ስለወጣ ስለደከመኝ ስለታገልኩ እዚህ ጋር አድቫንቴጅ አገኛለሁ። ግሪን ላይት የፈለኩትን መብላት የፈለኩትን ያህል ማረፍ፣ ምንም አለመስራት፣ በግራ ለመሄድ ምናምን ኢትስ ኦኬ ይለኛል። ቅድም እንዳልኩት መስል ቢውልድ ማድረግ የሆነች ሴትዮ ካግዞ ከህሊናዬ ወቀሳ አርፎ ሳይከብደኝ ገብቼ እንዳርፍ ምናምን የሆነ በርቅቅቅ ሲል እኔ በትክክል ቁጭ ማለት አልችልም። ስለዚህ ያለኝ አማራጭ ምንድን ነው? ያንን በር የምዘጋው ለመስነፍ እንዲመቸኝ ነው። ስቀመጥ እንዳይረብሸኝ ነው። እነ ቅዱሴ ቤት አንዴ ስንገባ የቅዱስ ማዘር ውሃ የሆነ ፈሳሽ እንዳያልፍ ያገደውን መሬት በአካፋ ታነሳለች እና ቅዱሴ እያለፍን ሰላም ብሏል ሊገባ አለ። እኔ ደግሞ አልቻልኩ ቋምጪ ምናምን ብዬ ካፍ ካፍ አረኩና ከዛ በኋላ ነው እሱም ያለኝ ይሄ ነገር ማድረግ ነበረብኝ እንዴ ያለና ወንድ ልጅ እኮ ነህ እናትህ ናት ቆሻሻ ምናምን ብሎ ትንሽ እኮ ነው። ከዛ ከሊና አታርፍም? አይ እኔ እኮ ሊና አይጨቀጭቀኝም። አየው ለዚህ ነው የማታርፈው። ቮይሱን አልሰማኸውም ማለት አይምሮ ውስጥ ሰውነትህ ላይ አይመጣም ስሜቱ ማለት አይደለም። the more you are conscious ሰውነትህ የሚጨቀጨቅበት ሪዝን ወደ አንተ ማቅረብ ይችላል። ሰውነትህ በስሜት ሊያናግር ይችላል በትሁት ማናገሩን ከከለከልከው። ስለዚህ ይሄን እናወራንበት። ከዛ የሆነ ሽንት ቤት ሲገባ ቃቃቃቃቃቅ ይላል ሽንት ቤቱ። እዛ መብራት ማጥፊያ ማብሪያ ምናምን ተበላሽቷል። ከዛ እነዛን ነገሮች አያቸው። አሁን የማዘሩ ጋር ያቺን
በቀጣይ ሳምንት ሐረር ያለ ስመጣ የሽንት ቤቱ በር የለም፣ መብራቱ ምናምን ተስተካክሏል። መብራቱ እኔ ነው መሰለኝ ያስተካክለው። ብቻ ሌላም ነገር እንዲህ ሲያስተካክል ቆይ ቀለም ቀየረ ምናምንና አንኮምፎርታብል የሚያደርጉትን ነገሮች አቮይድ በማድረግ ለስንፍናው ራሱን ማመቻቸት ይቻላል። አንድ ጥያቄ ትጠይቃላችሁ ቀጣይ ከደስታና ከእረፍት የቱን ታስበልጣላችሁ? በኬሚካል ቋንቋ ስናወራው ከዶፓሚንና ከሴራቶኒን። የአብዛኛው ሰው ፍላጎትም ሩጫም ሴራቶኒን ዶፓሚን ለማግኘት ነው። ዶፓሚን የደስታ ኬሚካል ነው። አትመችም እንጂ ለማስቀመጥ ዶፓሚን የደስታ ኬሚካል ነው። ኤቭሪባዲ ደስታ ነው የሚፈልገው እያልኩ ነበር። እረፍትን መፈለግ እረፍትን እንደ ከፍ አድርጎ ከቫሊዩ ሃይራርኪ በምናከብራቸው የፍላጎቶች ተዋረድ ላይ ከላይ ከፍ ማድረግ እረፍትን ከፍ ማድረግ የሰነፎች ባህሪ ነው። እኔ እረፍትን የሚበልጥ ከፍ ያለ ስሜት አልወድም፣ አልፈልግም። እረፍት በጣም ነው የምወደው። አርፌ የምሰራው ስራ ለምሳሌ when I do ቴራፒ ወይ እንግዲህ ካውንስሊንግ ሰርቪስ ሰጥ ለሰዎች ኤኒዌር ኤኒ ፕሌስ መስራት ይችላል። ኤኒ ታይም ኤኒዌር መስራት ይችላል። ስልኬ ከእጄ ጋር ቢሮዬ ስልኬ ነው። ቪዲዮ የምቀርጸው ቪዲዮ ኤዲት የማደርገው በስልኬ ነው። አፕሎድ የማደርገው በስልኬ ነው። ስልኬ ቢሮዬ ናት። ከመጠመጃ ይልቅ ማጥመጃዬ ናት። በስልኬ በኩል ነው ሚስቴን ያናገርኩት። በዚህ ስራ ነው ሚስቴን ያገኘሁት። በዚህ ስራ ነው እናንተን ያገኘሁት። ኢዚ እንዲሆን ሆነ ለሰነፍ የሚሆን ስራ ሆነ። አንድ ልጅ አለኝ የስንፍና ዱካ ላይ ተቀምጣ አለ ሊሰድበኝ ፈልጎ ነው እንደዛ ያለው። ምናልባት ይሄን ቪዲዮ ያያል። ምንም አልሰደብከኝም፣ ትክክለኛ ቃል የተናገርከው። እኔ ሰነፍ ነኝ፣ ስራዬ እቃቃ እንዲሆን ነው የምፈልገው። ምንድነው ሴሚናሩን ስሰጥ እዛ ጋር የሚሰራ ሰው ነው የምታዩት፣ የሚዝናና ሰው ነው። አሁን የምታዩት የሚሰራ ሰው ነው፣ የሚዝናና ሰው ነው። እግዚአብሔር ሰራ ወይስ ተጫወተ? ከእሁድ እስከ አርብ እቃቃ እኮ ነው የተጫወተ። ለምን? ሰርቶ ያፈርሳል፣ ከአንዱ ውስጥ አንዱን ያወጣል። ክህሎቱ እያለው ሁሉም ባንዴ ማድረግ ግን ይጫወታል። ሶ ስራ እርግማን ነው። ፕሌይ ደግሞ ጨዋታ ደግሞ የእግዚአብሔር ነው። ካጠፋ በኋላ አዳም በላብ በወዘጠረ ግረ ብላ ያለው እንደ እርግማን ነው፣ እንደ ምርቃት ነው። ስራ አትስሩ፣ ሰነፉ ነው። ስንፍና ነው የሚያስፈልግ። ስንፍና ጨዋታ ወዳድ ያደርጋል። ሰነፍ ጨዋታ ይወዳል። የምትጫወት ከሆነ የሰራህላቸውም አይነት ስሜት የለውምና ሰዎችን አትጫንም። እኔ እንደሰራውልህ ካሰብኩ ብዙ ስጠይቅህ አገኘዋለሁ። ባለፈው ስለ ፍቅር የነገርኳችሁን አትርሱ። ፍቅር ምንድን ነው? እኔ አፈቅራችኋለሁ፣ እኔ እወዳለሁ ሰው አልልም። ሰው እኔን ይወደኛል። ለምን? የሰጠኝ ይበልጥብኛል። እኔ የሰጠውትን አላየውም። ፍቅር የራሱን አይፈልግም እንዲል የራሳችሁ ነገር ኢንቪዚብል መሆን አለበት። ከባለቤቴ ጋር በዚህ ጉዳይ ስንከራከር ታስታውሳላችሁ። እኔ እወድሻለሁ ማለት አልችልም፣ ረዴት ትወደኛለች ነው እንጂ። ረዴት እንደምትወደኝ ያወቅኩትኝ ድርጊቶቿን አይቼ ነው። ስለ እኔ ተወችው ለእኔ ብላ ያደረገችውን ነገር ስለማይ እሱ ይወደኛል ማለት ብትችል ይሄንን ታያለች። ከዛ ስንጋጭ የእሷ ወገን ገዝፎ አይታያትም። ለምን? መጀመሪያውንም ከእሷ ኮንሽስ ወጥቷል። ቀኝ ያደረገውን ግራ አይ ስለሚል ማለት ነው። ስለዚህ you need to avoid that። እቃ ውስጥ መግባት አለባችሁ። ከስራ ድባብ መውጣት አለበት። ስራ የሰራችሁለትን ሰው ትጠብቁበታላችሁ። እያሰራችሁ እንደሆነ የሚያስብም ሰው የበለጠ ይጠብቅባችኋል ከናንተ። ስለዚህ እቃ መሆን አለበት። የሰነፍ ሰው ፍላጎት መስራት አይደለም መጫወት ነው። ስትጫወቱ የተሻለ ትሰራላችሁ እኮ። ስራ ብላችሁ ርዕስ ከሰጣችሁ ድርጊት ከሚጠይቀው ኢነርጂ በላይ እኮ ያወጣችሁ ነው። ግን you are playing so ድሬን የመሆን ስሜት አይሰማችሁ። ጨዋታ ነው። ላይፍ እኮ ጨዋታ ናት። why you so serious የሚለው የጆከር ጥያቄ ይመጣብኛል። ተናጋሪውን ብዙም ባላከብረው ጆከርን የያፉን የቀደደውን ጥያቄውን ግን አከብራታለሁ። why you so serious? በጣም ኮስተር አላችሁ። ሞት የሌለባት በሽታ ያለ ፈቃድ የሚመጣባት ዓለም ላይ ያላት ታስመስለው እንጂ መንግስታት
ሜሎናን እያፈረሱብህ እንዴት ነው ኮስተር ብለህ የምትኖረው አንተ? ፕሌይ ነው እንጂ ላይፍ ዕቃ ናት። ብዙ አታክብዳት። ዕቃን መልመድ ግን የሚጀምረው ከቤት ነው። ምን ይጠራሃል ቤትህ ውስጥ? እስቲ የድሮ ዕቃዎች ጋር ተቀመጥና ሼልፍህን ደርድር፣ ወረቀቶችን አስተካከል። ዝም ብለህ ሄደህ ዝም ብለህ ቁጭ በል። ምን እንደምታረግ አታውቅም። ዕቃ ነው። ከዛ የሚኒስትሪ ካርድን ታያለህ። የድሮ ጉጭማ ፎቶ ይታይሃል። ያንን ታይና ፈገግ ትሰኛለህ። አጥፈህ ቦታ የጠፋብህን የሆነች ካርድ ታገኛታለህ። እንዴ ምናምን ትላለህ። የሆነ ውጤት ሰቅለህ የጨረስከ መሰለን በሆነ ግማሽ አጋኖ አይምሮ የነገረን በሆነ ግማሽ ታገኘዋል። ትስቃለህ። አሁንም ታስተካክላለህ። የሆነ ቦታ የሆነች ቅጠል ሁለት ቅጠል የሆነ መጽሐፍ ድንገት ጀርባው ላይ ታነብና ታነባለህ። እዛው ጋር ደስ ይልሃል። አሁንም ታስተካክላለህ። የሆነ ኦርደር በግን በምን በፕሌይ ትሰራለህ። ኦርደር ጽድት ይላል ሼልፍ ወይ የሆነ የምታስቀምጥበት ቦታ። ያ ምንድን ነው የሚፈጥርልህ? ዕቃ ነው። you get lost with that thing ማለት ራስን ትረሳለህ፣ ታጣለህ። ሰነፍ ለዕቃ ቦታ ይሰጣል፣ ለጨዋታ። ሰነፍ የሚያስበልጠው እረፍትን። የሰው ልጅ በህይወቱ የማያውቃት ነገር እረፍት ናት። ለምን? ዓርብ ዕለት ተፈጥሮ ቅዳሜ አልገባም። እግዜር ሲዝት እንኳን ሲቆጣ ወደ እረፍት ያትገቡም ብሎ ይምላል። ዘርበናሽ ወደ እረፍት ያትገቡም ብሎ ይምላል። ወደ እረፍት ያትገቡም ብዬ ማልኩ ይላል። ዘርበይ ወደ እረፍት ያትገቡም ብዬ ማልኩ ይላልና እረፍቴ እያለ ብዙ ናቸው። እቺ ናት እዚህ ያለችኝ እንጂ እረፍቱን ቫልዩ ያደርጋል እግዚአብሔር። እስከ ዓርብ ሰርቶ ቅዳሜ ያርፏልና እረፍቱ ለእግዚአብሔር ይላል። የእግዚአብሔር እረፍት አርፎ ምንድን ነው የሚሰራው? ሌላ ርዕስ ይሆንብኛል። ለጊዜው ግን የሰው ልጅ የማያውቃት በባህሪው የማያውቃት አንዲት ዕለት አለች። ስሟ እረፍት ተብላለች። ቅዳሜ ጫቴንም ቃቅሜና ይመጣብኝ። ቅዳሜ በጣም አንኮንሽስሊ እንትን የምንላት ሴሌብሬት የምናረጋት ዕለት ናት። ዝም ብለን ሕግ ተሰጥቶን ምናምን አይደለም። እግዚአብሔር ያረፈባት ናት። የክርስቲያን ሰንበት እሱ እንኳን እሑድ ይሉታል። ቅዳሜ እንደዛ ብለን ሰይመናት አይደለም፣ ግን ቅዳሜ እንደዛ ናት። በባህሪያችን ቅዳሜን አናቃት። ዛትስ ዋይ ዊ ሚስ ቅዳሜ። ሁልጊዜ ዕለቷ ስትመጣ ቅዳሜ ስትመጣ ቅዳሜ ሴሌብሬት ልናረጋት በጠዋት ተነስተ የሆነ ቁርስ አሪፍ ቁርስ በልተ ከቤት ወጥተ የሆነ ጀማ እንደ ሜሎና እንደፈረሰው አይነት ጀማ ያለበት ቦታ ሄደ ቡናህን ልፈ የሆነ ቅጠል ጋዜጣ ወይ መጽሐፍ አንብበ ትንሽ ረፈድ ሲል 5 ሰዓት አካባቢ ምናምን 6 ሊሆን ሲል ምናምን አንድ ጃምቦ ገልብጠ ሰላምን አግኝተ ከጓደኞች ጋር ተሳክሰ ከዛ ከሰዓት በርጫህን አርገ እግርን ሰቅለ ይሄንን ስል ዶን ሴሌብሬት በርጫ ከሁሉ ነገር ውስጥ ይሄን አታውጡ። ጉዳያችሁ ምንድነው? ግድ የማይላችሁ ከሆነ አታርጉት። ግድ የሚላችሁም ከሆነ የራሳችሁ ጉዳይ፣ ብዙ አይመለከተኝም። እሱ ጋር እዚች ጋር ስደርስ የሆነ ክፍሌ ጊልቲ ኮንሽስነስ ይሰማዋል። ህዝቡን ወደ በርጫ የጠራሁት ነው እንደ የሚል ግን ዶንት ቢ ሲሪየስ። አሁንም ኮስተር አትበሉ። ጀስት ከቪዲዮዎቼ ወይም ከትምህርቶቼም ውስጥ ልትወስዱ የሚገባውና ብትወስዱ ደስ የሚለኝ ነገር ስሜት ነው። ትራይ ቱ ኢንጆይ አድርጉት። ልክ እንደሆነ ብርቱካን፣ ልክ እንደሆነ ፓፓያ አጣጥሙትና ይለፍ። ጀስት ልክ ፊልም እንደማየት አይነት ይሁን። ስቶሪ ውስጥ ጥፉ። ስሜታችሁን ልቀቁት ከአይምሯችሁ በላይ እኔ ጋር ስትደርሱና ጀስት ኢንጆይ አድርጉትና በዕለቷን ልክ እንዲህ ያሳልፋችኋት እንደሆነ አስቡ። በቃ ምን አለፈ ማታ መሻል የሆነ ፊልም ይታያል፣ ያልፋል። ቅዳሜ እረፍት ናት። ያው ይሄ አንኮንሽስሊ ሴሌብሬት ስናደርግ የተገኘ ነው እንጂ እንዲህ ናት ቅዳሜ እረፍት ይሄ ነው ትርጉሙ ማለት አይደለም። why you so serious እንዳለው ማለት ስለዚህ አንዲት ዕለት በስሜታችን እንሻታለን። ቅዳሜ ትባላለች። ስለምን ቢሉ እረፍት ፍለጋ ይሿታል ወይ ሰዎች ቢሉ ብዙም አይደሉም። እረፍትን የሚሹ ሰነፎች ናቸው። ስንፍና እረፍትን አልቆ ማየት ነው። ስራን ዕቃ አድርጎ ማሰብ።
እዚህ ውስጥ ምንድነው የምታደርጉት? እንዴት ነው እሱ ስንፍናችሁን እውቅና የምትሰጡት? ለምሳሌ ወደ ሽንት ቤት ስትሄድ ወይ ወደ ሆነ ቦታ ስትሄድ ብቻ ቤት ውስጥ ከሆነ ያለበት መቼት ወደ ሽንት ቤት ስትሄድ ወደ ሽንት ቤት የሚሄድ ወደዛ ቦታ እዛ አካባቢ እንትን ሊኖር ይችላል፣ እቃ ቤት ወይ የሆነ ወደዛ ስትሄድ ወደ ቲቲ ልትኖር ይችላለች። ወደዛ ስትሄድ ወደዛ የሚሄድ እቃ አይተህ ሂድ። ኦኬ ሽንት መሽናት ብቻ አይጥራ። በኋላ እንደገና የሆነ እቃ ይዞ መሄድ እንደገና እንዳይጠራ። ሰነፉና አባ እኔ እኮ ሰነፍ ነኝ የምነግርህ እሱን ነው። እቃ ይዘህ ሂድ። እኔ እንደዛ ነው ዝም ብዬ አልሄድም። በቃ ወደ ሽንት ቤት እንደምሄድ ልክ ልሄድ ስል አካባቢን ቼክ አደርጋለሁ። ሽንቴ ስሸና ደግሞ አካባቢን ቼክ ምን የደረቀ አራ አለ አፉ ላይ በሽንቴ እንዲጠበብ አድርጌ ጡፍጡፍጡፍጡ እያረኩ አወጣለሁ። እንደኔ ፕሪማቹር ኢጃኩሌሽን ደግሞ የሚያስቸግራችሁ ሰዎች እግረ መንገዴን አንድ ነገር ስነግራችሁ ሽንታችሁ ሲሸኑ ዝም ብላችሁ አትልቀቁት። እሺ የሽንታችሁ ቱቦ የውስጡ ስፐርሙን ቶሎ መያዝ ስትፈልጉ መያዝ ያቃተው። ስለዚህ ሽንታችሁን ያዝ ያማል። እንዲቀጥ በውስጣችሁ እንደዚህ ቱቦን በመያዝ አይደለም ቀጥ አርጋችሁት ያማል። ትንሽ ቆይታ ልቀቅ ቀጥ ልቀቅ አለማምዱት እና ዩአር ወርክአውት እያደረጋችሁ ነው የሸናችሁ ስራ ስሩ። አንዱን በአንዱ ላይ ደርቡት። ስታደርጉ ወደ ሆነ ቦታ ስትሄዱ የሆነ ነገር መንገድ ላይ ስትሄዱ አክታትለፉ፣ በእግራችሁ ምቱት። ቀጣይ ሰው ያየው ጽዳትም ሁኑ ማለት ነው። እንዴት ነው ነገሩ? ሳንቲም ስትሰጡ በቁማችሁ አትስጡ። የሰውየውን ሰውነት ንቁ። ምንድነው ያረጋችሁ ያላችሁ? ከሳንቲም ከመስጠት ባለፈ ኮኔክሽን ነው። አንተ በየቀኑ ስንት ሰው ይነካሃል? የኔ ቢጤ ሰው አይነካውም። ያው እርስ በርሱ ሊነካካ ይችላል፣ ግን አንዳንዱ ጥግ ላይ ቁጭ ብሎ ሲለምን ነው የሚውለው። ኤቭሪባዲ እየወረወረለት ነው። ንክኪም ያኖረናል። ስለዚህ ንክኪም ስጠው፣ ገንዘብ ብቻ አትስጠው። እየው አይንህም በአይንህም ይው ሰው አያየው። ኦኬ ኢንቪዚብል አንድ ነገር ስታረጉ ለአንድ ነገር ብቻ አታርጉት። ስንፍና ይሄ ነው በቃ ቴክኒኩ። ወደ ሆነ ቦታ ስትሄዱ አብራችሁ የሆነ ነገር እያረጋችሁ ሂዱ። ደስታ እየሰጣችሁ ሂዱ። ቀጣይ ለዛ ድርጊት መሄድ ያደክማል። ስትነሱ ለሆነ ነገር ለምን እንደሄዳችሁ ብዙ አትወቁት። ኦርደር አይኑረው ህይወታችሁ እያልኩ ነው። የስንፍና እንትን ነው፣ የአርኪታይፕ ነው። ኦርደር አይኑረው ህይወትህ፣ ፒላር አይኑረው። ለምሳሌ ለወንጌል ጫማ ልገዛ እየሄድኩኝ እኔ ጫማይም እያየሁኝ ነው። የወንጌልን ጫማ ማየት አንድ ነገር ነው። ሁለተኛ ለእኔ ጫማ ወይ ለሚስቴ ጫማ ማየቴ ሁለተኛ ነገር። ኦርደር አይኑራችሁ። ሄዳችሁ ለአካባቢው ራሳችሁን ልቀቁለት። ሊያሳያችሁ የሚፈልገውን ነገር ያሳያል። ጫማ የምትሸጠዋ ልጅስ ቺኳስ አሪፍ ያንተ ሚስትስ ብትሆን ሁኖ እሺ፣ የሆነ ነገር ስታረጉ ለዛው ለድርጊቱ ብቻ ካደረጋችሁት ኦፖርቹኒቲዎች ያመልጧችሁ አታዩ። ኦፖርቹኒቲዎች ያመልጧችሁ። ሰነፍ ግን አንድን ድርጊት ለአንድ ድርጊት አያረገው። ለምን ድጋሚ ለሌላ ድርጊት ደግሞ ብሎ እንዳይወጣ ማለት። ስለዚህ ፐርፐዙ ይሄን ቪዲዮ መቅረጽ ፐርፐዙ ምንድነው? አንድ ብቻ አይደለም። ምንድነው ሌላው? ሰዎችን በስንፍና እስራት ታስረናል ብለው ፕሮክራስቲኔሽንን እየጠሉ ከሰነፍ ላለመሆን እየታገሉ በስንፍና የበለጠ እየተከበቡ እንዲሄዱ ማየት አልፈልግም። ሲሄዱ ማየት አልፈልግም። አላውቅም ማን መንገድ ላይ እንደሚገጥመኝ፣ ማን የኔን ቪዲዮ እንደሚያይ። አንዳንድ አስቂኝ አድናቆቶች ይገጥሙኛል። ለምሳሌ ፌደራል አንዴ መኪና ተበላሽቶብን በሌላ መኪና እየሄድኩኝ ማየው መኪና ውስጥ በቃ እንደዚህ ታጭቄ ገብቼ ለፍተሻ አውረዱ ብሎ ስንወርድ አይቶኛል። ለካ ተመልሼ ገባው። እዛ ተመልሶ በሩ ጋር መጣና ና አንተ አለኝ። አቤት መታወቂያ ምናምን ለያዝ ተውና ና አለኝ። እሺ ስለው አድናቂ ነኝ አለ። እሺ አመሰግናለሁ ግባ በቃ አለ። እሺ አመሰግናለሁ የገባውኝና የት ማንን እንደማገኝ አላውቅም። ስለዚህ ፐርፐዙ አንድ እንዲሆን አልፈልግም። የሆኑ ሰዎች ሊቀይሩ ያልቻሉት በታገሉት መጠን እየጨመረ የሚመጣ አንድ ጉዳይ ጋር ተስማምተው ለመኖር ሲፈቅዱ ልክ እንደሚናፍቋት ሚስታቸው፣ ልክ እንደሚናፍቋት ልጃቸው፣ ልክ እንደሚናፍቁት የትኛውም አይነት ነገር አብሯቸው ሊኖር ፈቃደኛ ሳይሆን ሲሄድ ያዩታል። ቀደም ብያለሁኝ አይደል?
ሞት የሚነጥቃቸው ነገሮች ናቸው የኔ ብዬ ያስኳቸው እምሳሳላቸው ምናምን። እነዚህ አካላት ይወሰዳሉ። ስንፍና ከነዚህ አካላት አንዱ ቢሆንስ? ስንፍናዬን ልክ እንደ ስራዬ እንደ ሚስቴ ወይም አሁን ዞር ብዬ እንዳየሁት ስምዖን አክብሬ የሚይዘው ነገር ከሆነ ስምዖንን ጥዬ ከአዳማ ወደ ድሬዳዋ እሄዳለሁ። ስራዬን ጥዬ ምናምን ማሳለፋቸው ቀኖች አሉ፣ ያለ ስራ ማሳለፋቸው። ብቻ ምን ልላችሁ ነው፣ የምትወዱት ነገር ይሄድባችሁ የለም። መሄድ ግዴታም ስለሆነ ትክክልም ስለሆነ ተፈጥሯዊም ነው የመሄድ ናቹራሊቲ። ስለዚህ ልክ እንደዛ ሲሄድ ታገኙታላችሁ። የኔ ያላችሁት ነገር በሙሉ ይወሰዳል። ስንፍና እኔ በሉት አንድ ይወሰድ። እኔ ሰነፍ ነኝ። አረ ብርቱ ነህ ትላለች ሚስቴ። አረ እኔ ሰነፍ ነኝ ሚስቴ። እኔ ማቀው ባህሬን እንትን ክብር እንዳላመጣ ምናምን ወለበይ በቃ ምናምን አይመለከተኝም። ላለመቀበልም ሬዚስታንስ አይደለም፣ ስንፍናዬን እኔ ስለማቀው በጣም የሆነ ሰዓት ላይ ተነዝቼ ወገቤ ቷ እስኪል ድረስ የምሰራው ሳርፍ ወገቤ የመጨረሻ ሰላም እንዲሰጠኝ ነው። እና የወገብ እንደዚህ አንዳንዴ ያመኛልና ረጅም መንገድ ሄጄ እንዲህ በጣም እስክታመኝ ድረስ ሄድና ቁጭ ስል እረፍቷ ጌታ ሆይ ባይታመም ወገቤ ያንን እረፍት ፊል አላረገው እና የሆነ የምታጣጥሙት እረፍት እንዲኖር የሆነ ስንፍና ጌታችሁ መሆን አለበት። ጌታችሁ ምትለው ያዟት ተዋት። እሷ ግን አክሰፕት ማድረግ አለባችሁ። የሆነ ነገር አክሰፕት ስታረጉት ቫልዩ እንኳን ይቅር አክሰፕት ስታረጉት መሄድ ይጀምራል። ምን እንደሚሄደው መልካም ነገር ሁሉ እንደሚሄደው መጥፎ ነገር ስቴ ያረጋል፣ ፐርሲስት ያረጋል። ምንድነው the more you resist it persist ይባላል አይደል? የተቃወምከው ነገር አብሮ ሊቆይ ይሞክራል። እና ስንፍና አክሰፕት አድርግ። ሰነፍ እረፍትን ያስፈልጣል ከደስታ የሆነ እንትን እንፋሎት ነው። ምንም የምትይዙት ነገር አይደለም፣ ወዲያው ይተናል። እንደዚህ አንቀልቅሎ የሚወስዱን ደስታዎች ያቸው the moment you touch them የሉ። ስለዚህ ሰለብሬት ማድረግ ከፈለክ መላ ህይወትን እረፍት አስፈልጥ። በእረፍት ውስጥ ደስታ አለ፣ በደስታ ውስጥ እረፍት የለም። ደስታ ኢቭን ሴራቶኒን እና ዶፓሚን ኬሚካሊ ሰውነት ውስጥ ያላቸው ሰውነት እንዴት ሪያክት እንዲያደርግ እንደሚያደርጉት ባዮሎጂካሊ ቢታይ ዶፓሚን ሀርት ቢት አለው፣ እንትን ደስታ ያስቸኩላል፣ ልብ ምት ይጨምራል። ሴራቶኒን በጣም ልብ ምት እንድትረጋጋ የሚያደርግ አት ኢዝ መሆን ነው። ዲዝ ኢዝ ያው ኢዝ የምትለዋን ያዟት፣ መርጋት ማለት ዲዝ ኢዝ ማለት መርጋት አለመቻል ማለት። ዲስ ያው አፍራሽ አይደለች። ዲዚዝ በሽታ ማለት ከእርጋታ ወይ ከረፍት ተቃራኒው መሆን ማለት ነው። ስለዚህ አት ኢዝ መሆን፣ እረፍት ውስጥ መሆን፣ እንዲህ አይነት ቦታ መጥቶ ማንበብ፣ ቁጭ ብሎ ሳሩን ማየት፣ ቅጠሎቹን እንደዚህ ማየት፣ ይሄኛውና ያኛው ቅጠል ምን ያመሳስላቸዋል ምናምን ዝም ብሎ መጫወት፣ ወፎቹን ማየት፣ መለማመድ። ይሄ አካባቢያችን ካለው ነገር ጋር መነካካት። አሁን ምን አይነት ድንጋይ ነው ይሄ እያልኩ ነበር በሆዴ ላሳያችሁ። እንዲህ አይነት ድንጋይ ታችኋል? አሁን ዝም ብሎ በኋላ ላይ በኪሴ ይዤው በሄዱላ ሙዴ ነው። የምን ድንጋይ ነው ጌታ ሆይ? ጥቁረቱን አያችሁት? ተቀብቶ እንዳይመስላችሁ በመላው አካሉ ነው ጥቁረቱ ያለ። አሁን ይሄንን ዝም ብለህ ስታየው ነው የሚታይ። እዚህ ጋር ለካ ብዙ አለ። ዝም ብለህ ማየት፣ አት ኢዝ መሆን፣ ሙዚቃ መስማት ነው፣ መርጋት መቻል፣ መፈለግ፣ እረፍትን መፈለግ። ከሰውም ጋር ቢሆን ማለት ከሰውም ጋር ሲኮን በእረፍት እንድንሆን መታገል። የምንታገለው ለእረፍት ነው፣ ለደስታ ባይሆን ማለት ነው። ሞር ሪላክስ የምታረጉበት ሰው እንዲሆን ቀኑ ሙሉ ስትውሉ የሆነ አይነት የሥራ ስሜት የሌለው ዝም ማለት የሚፈቅድላችሁ አይነት ሰው እንዲሆን። ቅዱሴ ይመጣብኛል እንዲህ ስል ረድ እንደዚህ ናት ምናምን ሳወራም የማውራት ስሜት የለኝም፣ ዝም ስልም ዝም አልኩ አስደበርኳት የሚለው ስሜት የለኝም። ረጅም ሰዓት ዝም ልባባል ይችላል፣ አልተቆራረፍም። እና ዲያሪ ማድረግ ቅልል ያሉት እኚህ ቃቃዎቹን ስታረጓ እንዴ ዋናው ጉዳዩስ ባያ ስራስ የሆነ ሳንቲምስ እውቅናስ ሚስትስ
ጽድቁና መንግስቱን ፈልጉ ሌላው ይጨመራል። ያን የሚያሳርፍ አትምሰል። የሚያሳርፉን ነገሮች መጀመሪያ ስራ ማለት አገኝ፣ ከዛ በኋላ ያ ተራ ነገር ነው። ተራ መሆኑን ግን አያምንም ውስጥ። ለምን አቦ እግዚአብሔርን አታውቀውማ። አንዲት ወፍ ባህሪ ቁጭ ብለህ የሆነ ዶክመንተሪ ብታይ እንዴት ሶፊስቲኬትድ ነገር እንደሆነች፣ አንዲት ቢምቢ እንዴት ምግቧ እንደምትሰራ፣ እንዴት እንደምትጋባ፣ ለምን እንደምትኖር ምናምን ብታየው ሌላ ጋላክሲ ነው ጥቂቷ ነገር ውስጥ ያለውና ይሄንን የሰራውኝ አሁን አንተን ማኖር ያንተን ፐርፐዝ ማሰብ ምናምን ይሄ ሲምፕል ነገር እንዴት ያክተኛል? አሁንስ እንዴት አታውቀኝ? ኦኬ ወደዚህ አይነት ዲቤት ውስጥ ገባላችሁና አም ዘ ሊቪንግ ዊትነስ ከልጅነቴ ጀምሮ ቃቃ ስጫወት የነበርኩ ሰው ነው እና ሌሎቹን ነገሮች አገኘ ሆይ ብትሉ ራሳችሁ ምስክር ናችሁ። ስለዚህ እዚህ አይነት የመረጋጋት ነገር ውስጥ ለመግባት መጀመሪያ እረፍት መሻት ያስፈልጋል ለማለት ነው ዛሬ መጣሁት እና ስለ መረጋጋት፣ ስለ እረፍት እያወራው፣ ስለ ስንፍና እያወራው ስራ የመስራት ስሜት ውስጥ መግባት ስለሌለብኝ I need to relax። ሪላክስ የምታደርጉበት አንድ ሌላ ፕሮግራም ከፊታችሁ አለ። ጾሙ ይውጣ ብለን ነው። የሙስሊሞቹ ዛሬ ይመጣል፣ የክርስቲያኖቹ ይቀጥላል። ዮሴፍ ይድነቃቸውንም ጋብዣለሁ። 3 ቀን ነው ፕሮግራሙ። ሪላክስ የምታደርጉበት ግን እሱም እንዳለ የምትማሩበት 3 ቀን ሴሚናር ሐረርና ድሬዳዋ መሄዳለሁ። ያው ድሬዳዋ ነው ፕሮግራሙ፣ ሐረር መሄዳለሁ። ጅብ ታበላላችሁ፣ መብራቱ ጅቦቹን አስደብሯቸው እየመጡ አይደሉም የሚል መረጃ የደረሰኝ ነበር። በቀደም አወራውላችሁ ላይ ከዛ ይኖረናል። ከዛ ምን ይኖረናል? 3ቱንም ቀን ሴሚናር አለ። እኔና ዮሴፍ እየተፈራረቀን የምናደርገው ሜዲቴሽን አለ፣ ግሩፕ ሜዲቴሽን። ሸመታ አለ። ያው እንግዲህ ያወጣችሁትን ወጪ በልብስና በጫማ ተመልሱታላችሁ። ሰሞኑን ደግሞ ምንጣፉላ ትላንት ነው ከትላንት ወዲያ የመጣው ምንጣፍ ሁሉ ይዘው ሲመጡ አየኝ። ትልቁ ሮለሩ ምንጣፍ እሱን ይዘን መጣማ በቃ ትርፉላ ይዘን የምትሄደው። ከዛ ገኒ ቡና አለች፣ እሷ ጋር እንሄድና ምለውን ነገር ለማየት ትሞክራላችሁ። ያው እየዞርኩ አያችሁ ምናምን አላችሁ፣ እለቃችኋለሁ። ያው አንኮንሽስሊ ውስጣችሁ ስለ ጉዳዩ ስለሚያውቅ ኢንጆይ እንድታረጉ ትለቃችኋል። ድሬዳዋን ኢንጆይ ታረጋላችሁ። ጥቂት የሆናችሁት ደግሞ አንድ ቀን ምርጫ እናረጋለን። ጥቂት ሰዎች ክፍያ መጠኑን እና ዝርዝሩን እናስቀምጣ። የተወሰነ የገቢ ምንጭ ሊኖራችሁ ይገባል። እዚህ ውስጥ የምትሳተፉ ሰዎች እስከዛ ያጠራቀማችሁ ቆዩ። እሺ፣ ብር አታጥፉ። በዚህች 15 እና እስከ 1 ወር በሞላ ጊዜ ውስጥ ልታገኙ የምትችሉት ብር ካለ ቶሎ ቶሎ አስቀምጡ። ሪላክስ እንድታረጉ፣ ትንሽ ተንፈስ እንድትሉ፣ ትንሽ እንድትሰንፉ የሚያደርግ አንድ ፕሮግራም ከፊታችሁ አለ። መልካም ሁሉ ይግጠማችሁ። ቻው። ላይክ፣ ሰብስክራይብ፣ ሼር አድርጉ እና ሰነፍ መሆናችሁን ተቀበሉትና ድርጊቶቻችሁ ውስጥ አንዱ ውስጥ እየከተታችሁ አድርጉት። ሞቲቭን ለማረፍ በሉት። ብዙ ደስታ ላይ አትንጠልጠሉ ምናምን። ቻው።